ጤና ይስጥልኝ ክቡራትና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬን በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥም ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች ነው ዘገባችንን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያልናቸው መረጃ ዋና ዋና ነጥቦችን በቅድሚያ ዜናዎቻችንን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ለዛሬ በዓለም ላይ በየትኛውም ቦታ የሀገሪቱ ዜጋ ኢላማ ካደረግ የቀረውን አጭርና በጭንቀት የተሞላ ህይወትን ሀገሪቱ እንደምታድንህ እንደምታገኝህና ያለ ርህራሄ እንደምትገልህ እያወቅ ትኖራለህ። የሀገሪቱ መከላከያ ሚኒስቴር ዛሬ ጠላቶቻችንን አድነናል፣ ገለናል፣ ብዙዎቹን ደግሞ እንቀጥላለን ሲሉ አክለዋል። ይህ ሀገር እንዴት? በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። በሌላ መረጃ በኢትዮ ፍቅሩ ዜና የተያያዙ ጉዳይ ፖሊስ ከህዝብ የተላኩ የቪዲዮ ማስረጃዎችና ጥቆማዎችን በመጠቀም መርማሪዎችን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ አድርጓል። ለ6 ቀን ያህል ግለሰቡን ሲያፈላልግ የነበረው ፖሊስ በስተመጨረሻ ተፈላጊውን ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። ይህ ቦታ የት ነው? ቦታው አንድ ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስክሬን ጎን ተገኝተዋል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን እንቆይ። የአሜሪካ የጦር ኃይል ድብደባውን በሶሪያ አሜሪካ በሶሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን አይኤስ ላይ ከፍተኛ ጥቃት መፈጸሟን ገልጻለች። የአሜሪካ የጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ የፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቀዋል። የአሜሪካ ማዕከላዊ ኮማንድ ሴንትኮም ተዋጊ ጀቶች፣ ሄሊኮፕተሮችና መድፈኞች በማዕከላዊ ሶሪያ በተለያዩ ቦታዎች በሚገኙ ከ70 በላይ ኢላማዎች መምታታቸውን አስታውቀዋል። ከዮርዳኖስ የሚነሳው የጦር አውሮፕላኖች በጥቃቱ ላይ ተሳትፎ ነበር ብለዋል። በጥቃቱ የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማዎች ለይተው የሚመቱ መሳሪያዎችን ጥቅም ላይ ማዋላቸውን አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ 13 ፓልሚራ ከተማ 2 የአሜሪካ ወታደሮችና አንድ አስተርጓሚ የተገደለበትን የአይኤስ ጥቃት ተከትሎ የቡድኑን ጠንካራ ይዞታዎች ላይ በጣም ከባድ ጥቃት እየሰነዘሩ ነው ብለዋል። በአውሮፓ በአፍሪካና በኢንዶ ፓሲፊክ የሚገኙ የአሜሪካን ወታደራዊ እንቅስቃሴ የሚመሩት ሴንቲኮም በኤክስ ገጽ ላይ ባወጡት መግለጫ ኦፕሬሽን ሃውኪያ ስትራይክ አርብ ዕለት ምሽት መጀመሩን አስታውቀዋል። የሴንቲኮም አዛዥ አድሚራል ብራይድ ኩፐር በቀጠና ውስጥ አሜሪካውያንንና አጋሮቻቸውን ለመጉዳት የሚሞክሩ አሸባሪዎች ያለማቋረጥ ማሳደዳችንን እንቀጥላለን ብለዋል። የአሜሪካ የመከላከያ ሚኒስቴር ፒት ሄግሴት በበኩላቸው የጦርነት መጀመሪያ አይደለም የበቀል ማሳያ ነው ብለዋል። ፕሬዚዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካን ቃል እንደገባው በገዳይ አሸባሪዎች ላይ ከባድ የበቀል እርምጃ እየወሰደች ነው ብለዋል። በተጨማሪም የሶሪያ መንግስት ሙሉ በሙሉ ድጋፍ እያደረገ ነው ሲሉም በጽሁፋቸው ላይ ጠቅሰዋል። ይህ በእንዲህ እንዳለ በዩኬ የሚገኙ የሶሪያ ሰብአዊ መብቶች ታዛቢ ቡድን በራቃና በዳየር ኢዛዞር ከተሞች አቅራቢያ የሚገኙ የአይኤስ መገኛዎችን ኢላማ መሆናቸውን ገልጸዋል። አንድ ታዋቂ የአይኤስ መሪ እና በርካታ ተዋጊዎች መገደላቸውንም ቡድኑ ጨምሮ ገልጸዋል። አይኤስ በይፋ አስተያየት ያልሰጠ ሲሆን ቢቢሲ የጥቃቱን ኢላማዎች ማረጋገጥ አልቻለም። ሴንቲኮም ቀደም ሲል በፓልሚራ በአሜሪካ ወታደሮች ላይ የተፈጸመውን ጥቃት ያደረሰውን የአይኤስ ታጣቂ መሆኑን ገልጾ በተኩስ ልውውጥ ወቅትም ተገሏል ብለዋል። በጥቃቱ ሌሎች 3 የአሜሪካ ወታደሮች የቆሰሉ ሲሆን የፔንታጎን ባለስልጣናት ድርጊቱ የተፈጸመው የሶሪያ መንግስት ቁጥጥር ስር በማያደርግበት አካባቢ እንደሆነም ተናግረዋል። የሶሪያ ሰብአዊ መብቶች የሚከታተለው ቡድን ግን አጥቂው የሶሪያ የጸጥታ ኃይሎች አባል መሆኑን ተናግረዋል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ቡድን የለም። ጥቃቱን የፈጸመው ግለሰብ ማንነት ይፋ አልተደረገም። እንደ አውሮፓውያን አቆጣጠር በ2019 በአሜሪካ የሚደገፈው የሶሪያ ተዋጊዎች ጥምረት አይኤስ በሶሪያ የሚቆጣጠረውን የመጨረሻውን ግዛት እንዳጣ አስታውቋል። ነገር ግን ከዚህ ጊዜ ጀምሮ ቡድኑን አንዳንድ ጥቃቶችን ፈጽመዋል። የተባበሩት መንግስታት ድርጅት እንደሚሉት ቡድኑ አሁን በሶሪያና በኢራቅ ከ5000 እስከ 7000 የሚደርሱ ተዋጊዎች አሉት። የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር በ2015 ጀምሮ በሶሪያ ውስጥ የሚንቀሳቀሱ ሲሆን ይህ በአይኤስ ላይ ለሚደረገው ዘመቻ ሌሎች ኃይሎችም ለማሰልጠን ይረዳል። ሶሪያ በአቅራቢያው አይኤስን ለመውጋት ዓለም አቀፍ ጥምረትን የተቀላቀለች ሲሆን ከአሜሪካ ጋርም ለመተባበር ቃል ገብታለች።
አያለው ሀገር የዲቪ ሎተሪ አገደች። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመው የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን ግሪን ካርድ ሎተሪ ዲቪ አገዱ። ጥቃቱ ፈጽሟል የተባለ ተጠርጣሪው እና ሐሙስ ዕለት ሞቶ የተገኘው ፖርቱጋላዊው አውሮፓውያኖቹ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲ ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የአሜሪካን ባለስልጣን ተጠርጣሪው የ48 ዓመቱ ክላውዲዮ ኔቨስ ቫላንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ ቴክኖሎጂ ተቋም ፕሮፌሰር ኑኖ ሎሬንም ገሏል ብለው እንደሚያምኑ ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኝነት በቂ ድርሻን ላላገኙ ሀገራት ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካን ዜግነትን ለማግኘትም በር ከፋች ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉትም ኡዝቤክስታን ተወላጅ የሆነው ሳይፍሎ ሳይፓቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸመው ጥቃቶችም በርካታ ዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ ዋን ፕሮግራም መሰረት ወደ አሜሪካን ገብተዋል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቪስ ቫላንቴ በሳሌም በኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። በአቅራቢያው ባለ መኪና ውስጥም የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰበው ማስረጃ ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ ዕቃቤ ሕግ ፒተር ኔሮናሃ ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲን ፓክስሰን እንዳሉት ኔቫስ ቫላንቴ ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪውን ለማግኘት እየተማረ ነበር። ከብራውን ጋር ምንም አይነት ግንኙነት እንደሌለውም ጨምሮ ገልጸዋል። ባለስልጣናቱ እንዳሉት ኔቨስ ቫላንቴ ሰኞ ዕለት የ47 ዓመቱ የማሳቹሴትስ ኢንስቲትዩት MIT ፕሮፌሰር ኑኖ ኤፍ ጎሜስ ሉሬሮ ከፕሮቪደንት 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኝ ቤታቸው ተኩሶ ገሏል ብለው ያምናሉ። ሁለቱም ሰዎች በ1990ዎቹ መጨረሻ ላይ በፖርቱጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበረም ፖሊስ አስታውቋል። ባለስልጣናቱ እንዳሉትም የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኝ አንድ የአይን ምስክርም ከሰጡት ቃል በመነሳት ተጠርጣሪው ወንጀሉን መፈጸሙን ማመናቸውን ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበር። ባለስልጣናቱ ለሁለቱም ጥቃቶች ለመፈጸም ምክንያት የሆነው ጉዳይ ይፋ አላደረጉም። አውሮፓውያኑን ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ህንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎችን ሲሞቱ ሌሎች 9 ደግሞ ቆስለዋል። አሜሪካ ከአውሮፓውያኖቹ አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካኝነት ወደ ሀገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ ግን ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋሉ ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተናገረው ነገር የለም። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካን የሚገቡ ስደተኞች ቁጥር ለመቀነስ የተለያዩ እርምጃዎች ወስደዋል። በሀገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ባለፈው ሳምንት አንድ አፍጋኒስታዊ ስደተኛ በዋሽንግተን ዲሲ 2 የአሜሪካን ብሔራዊ ዘብ አባላትን በጥይት ተኩሶ አንዱን ከገደለ እና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 ሀገራቶች የሚመጡ ስደተኞችን የመኖሪያና የስራ ፍቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቋል። የመረጃ ምንጭ አስነብቧል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ የዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።